ኧረ በስመ አብ ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ ምን አይነት ጎል ነው ያገባው? ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷላ? መደበቅ አለብህ። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግል። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷል። ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለሽ። ገብቷላ? ምን አይነት ጨዋታ ነው? ኦዴጋርድ ዞሊስ እናቴ ትሙ ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆንክ ሆነ። ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። ጋይስ ይኸውላችሁ ዛሬ ጨዋታውን ተሸንፈናል፣ ግን ምንም መደናገጥ አያስፈልግም። ገብቷችኋል? ከዛሬ ማሬስካ ብዙ ነገር ተምሯል ብዬ እጠብቃለሁ። ማንዬ የኮሚቴ ሺልድ ነው አጣጥየው አይደለም፣ ግን ብዙ ነገር ይማራል በዚህ ጨዋታ። ገብቷል? ሁነኛ 6 ቁጥር ያስፈልገናል። የመጀመሪያው ነገር ይሄ ተንዘላዘለ ነገር አይደለም። ሲቀጥል ኩሳኖ ፉልባክ አይሆንም፣ እንደም ለቢልድ አፕ አይረዳንም። እሶዬ ማቲያስ ኑኔዝ ለምንድን ነው የሌለው? ሲቀጥል እኔ በቃኝ ያልኩት እኮ ሪኮ ሉዊዝ፣ እኔ እኮ እግዚአብሔር የሲቲ ተጫዋች መሆን የለበት ልጅ ቢኖር ሪኮ ሉዊዝ ነው። እግዚአብሔርን እንደ አንተ ሰከንድ አፍ እንደገባ ግሪሽን ትቀይራለህ። ዶኩን በዶኩ በኩል ነበር ኳስ ፕረስ ተደርጎ የገባ ቦክስ ውስጥ ኳስ የገባ የነበረው በዶኩ በኩል ነው። ግሪሽን አስገባ። ከዛ ማን ይግባ? ፎደን ማውጣት እየነበረብህ በዛ ሰዓት ቼርኪ ገብቶ ቢያንስ የሆነ ቻንስ ሃላንድ ቻንስ ክሬት ተደርጎ የሚሰጠው ኳስ ይፈልጋል። ማን ይስጠው ታዲያ? እኔ ልስጠው እንዴ? ሴሜኑ በዛ ዶኩ እኔ እንዴት እንደሆነ አላውቅም። እኔ ይሄ ነገር ፊክስ ካላደረገ እግዚአብሔር የመግባባት ችግር ይቀራል፣ መዋቀር ቡድን ይቆራል። ማሬስካ መረጋጋት አለበት። አሁን ተረጋግቶ ማን ቋሚ ስታርቲንግ፣ ይሄ የተንዘላዘለ ነገር አያስፈልግም። ሁሌ ስታርቲንግ ይዞ የሚገባው ተጫዋች ያስፈልጋል። አይኖ ፎደን እንዲጫወት እንፈልጋለን፣ ግን በቃ ኢዝ ናት ኢን ኢዝ ፎርም በቃ እኔ ይሄን ዝም ብዬ አልፌያለሁ። ፕሪሚየር ሊግ እንደዚህ አይነት እግዚአብሔርን የማይሆን ነገር ነው። ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድ ማይ በቃ ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው። መቼ ምግብ ጀመረና ገና ቁርጡት እኮ ከትናንት ወዲያ እኮ ነው የጣሉ። ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው። ስሜን መልስልኝ፣ ማንቸስተር የሚለው ስሜን መልስልኝ። አንተ አይገባም፣ አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለግ ጎዳና ተዳዳሪ መሆን ይችላል፣ አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። ፒኤስጂ አየሻረል አባቴ፣ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው። ጀልስና እንመለሳለን አባቴ። ገባር ላይ ይሄ ትሬኒንግ ነው። ስታርቲንግ 11ችንን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰው ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባር ላይ የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀልዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ እረግጠሃለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል is here። ቁልቁለትማ ያሆ ቁልቁለትማ ማንም ይሮጣል እያለ ነበር። ታላቁ ሩጫ የምንሮጥ የዛሬ ነው ያርገውና በቃ እዛ እንግሊዝ ውስጥ እኮ ያው ነግሬያቸዋለሁ። የስፓቱ ላይ ፍሪኮች ናችሁ። ትሪውን በልታችኋል። ያው ከዚህ በኋላ ምን እንደምትበሉበት እናያለን። ዶናሩማ የኔ አባት አንተን የመሰልክ ለግላጋ የዋንጫ ጨዋታ ላይ ሁለቴ ትካዳለህ። በቃ አሁን ፕሪሚየር ሊጉ እስኪጀምር አዝጉድሽ። እኛ ባለ ዋንጫዎቹ አሁንም ሲጠራሩ ቻምፕ እያላችሁ ነው።
አዝጉን አርሰናል 3-0 ሲቲን ያው ለጥልጦ ነው የሚባለው የከተማ ደርቢያችንን ለጥልጦ የኮሚኒቲ ሽልድ አሸናፊ ሆኗል። አመቱን በዋንጫ ጀምረውታል። በቃ ከዚህ ይሄ በቃ የመጀመሪያው የመጨረሻው ዋንጫችሁ ነው የሚሆነው። በደንብ በዚህ እንትን በሉ ተፍታቱ፣ በደንብ ይመቻችሁ። ለቆርቆሮ ዋንጫ ነው። እስኬሊና ራያ ከገቡ አንጮትም እንደው ህዳት አንጮትም። እስኬሊና ራያ ከገቡ ራያ ካለ አንጮትም። ጨብጡንሽ በቃ አንዳንዴኛ ላሽ እንላለን እንዲነን አነሳ አነስ ያለውን ዋንጫ እንኳን እንለቃለን። ጅብ አይደለንም፣ ዝም ብለን አንበላም። ቻል ያለውን እንደነ ካራቦ ምናምን አንሰማም። አሁን ፕሪሚየር ሊግ ላይም አንዳንዴ እንለቃለን፣ ለቀናል። በዚህ አመት ፕሪሚየር ሊጉን ግን አለቅም። ቀድመን ማባቢያ ምናምን ግን እንሰጣለን ማለት ነው። ምን እሺ ነው ኦዴጋርድ አመቱን ሙሉ የሌለ ልጅ ዛሬ በረኛው ላይ ተላጠበት። በስማ ወደዛ አስተኝቶ ወደዚህ ነው ያገባው። አጋጣሚ ተጠቅመው ትንሽ ሻይን ያርጉ ገና ብቻ ግን ስለኛ ቲም እና መወራት ስላለበት መደረግ ስለነበረበት ሴሜኒዮን እስከ 90 ደቂቃ ታራግጣለህ እንዴ አንተ ኢንዞ ማሬስካ? እኔ ኢንዞ ማሬስካን በመጀመሪያው አልናገርም ብዬ ነው። ገና የመጀመሪያ ጨዋታ ነው። እስቲ እሁድ ከቦርንማውዝ እናያለን። ዛሬ ሰራ ያልኩትን ስህተት ከደገመው ቼልሲ ነው ያለው ማን ሲቲ ነው ያለው ባይዘ ቼልሲ አይደለም ያለው። ኢንዞ ማሬስካ ብዙ እድሎች አይሰጡትም። በጣም አምነውበት ነው ያመጡት፣ ግን ብዙ እድሎች አይሰጡትም። እኔ ዛሬ ምንም ጎሉላ እንደማናገባ ጨዋታው ከጀመረ በኋላ የሆነ በቃ ምንም አላየሁበትም ቲሙ ላይ ኬሚስትሪ እና ኤሊዮት አንደርሰን የሚገርም ኳሶች ሲያሻማ ነበረ። አላንድን ቶሎ ለምን እንዳስወጣውም አልገባኝም። ግን ለኛ እንዳልሆነ ጨዋታው ዛሬ ያስተውቅ ነበረ። ግን በቃ ትንሽ ቲም በትንሽ ዋንጫ ይደሰት ፈላው ማዱኬ ሰጥቼሽ ማለት ማዱኬ ለእናንተ እየተጮተ ራሱ ለጠለጥኩሽ። ሲጀመር ልንገራችሁላችሁ 19ኞቹን ቡድኖች ቋሚ ምርጥ 11 አወጣታችሁ ግጠሙን እንጂ ማለት ነው። አንጮትም እንደዚህ እንዴ አችሉንም። ፋርመርስ ሊግ ነው የምናረገው እንደኛ እየደበረን። ማሬስካ እኮ ማለት ነው ጨዋታ መሀል ላይ ጭንቅላቱን ይዞ እኮ ነው ያለው። አንተ በ45 ደቂቃ እኮ የምትገባበትን እኮ ነው ያሳጣው። የምትገባበትን ገና ትረገጣለህ። 19 ቀኝ ነው የምገዛ። አረ አርሰናሎችን የረጋ በሉ እንጂ የዋንጫ ጨዋታ እኮ ነው። ኮሚኒቲ ሽልድ እኮ ነው። ፕሪሲዝን እኮ አይደለም እኮ ዝም ብለን እንደገባ የምታገበው ነገር እኮ አይደለም እኮ። ረጋ በሉ እንጂ የዋንጫ ጨዋታ አስመስሉት። ገና እንደገባ ማግባት ምንድነው? ከሲቲ ጋር እየጮትክ እኮ ነው። ከማን ጋር ነው የምትጮተው እንዴ? ፈርስት ሃፍ 0-0 ታችሁ ሰከንድ ሃፍ ላይ አንድ አግብታችሁ አጓግታችሁን ማሸነፍ ነው እንጂ እንደዚህ አይደረግም እንዴ። ሲቲ እኮ ነው 3 ዓመት 4 ተከታታይ ዋንጫ የበላ ክለብ። ምን ሆናችሁ ነው? ቆፍጠን በሉ እንጂ ሲቶች ደግሞ እንዴ። አርሰናል ደግሞ ረጋ በል ተው በቃ። አርሰናል የኮሚኒቲ ሽልድ ዋንጫን እንግዲህ ከፍ አድርጎ መሳም ችሏል። ፈርስት ሃፍ ጌሙ እንዳለቀ ግልጽ ነበር። ከምሬን ነው የምላችሁ። ሲቲ እንደተናገረው ነው። ምንም ከግራም ያጋባ እውነት ነው የምላችሁ። እኔ እንጃ ጋርዲዮላ ነው ችግሩ ዛሬ እንዴ። እኔ አንድ ኦን ታርጌት እንኳን መጨረሻ ላይ ምናምን አይቻለሁ መሰለኝ እንጂ ኧረ በስመ አብ በቃ አርሰናል 3-0 ጨዋታ እጅግ በጣም በሚገርም እንደውም ማለት ነው አርሰናል ቀለል አድርገው ነው የተጫወቱት ማለት ይቻላል። እውነት ነው። ጨዋታው እንደተመለከታችሁት ነው። በአርሰናል በኩል ጥሩ እንቅስቃሴ ያሳዩ ተጫዋቾች ክሪስቲያን ዞሊሴ አዲሱ ፈራሚ ገና በዚህ ጨዋታ እንኳን 2 አሲስት ማድረግ ችሏል። ይደነቅ ይገባል። እውነቴን ነው የምላችሁ። ኦዲጋርድ ተመልሷል። ምንም ጥርጥር የለም። እውነት በዛሬው ጨዋታ ላይ ትልቁን እንደውም አርሰናሎች በጣም ፐርፎርማንሳቸው አሪፍ እንዲሆን ያደርገው እሱ ነው ማለት ይቻላል። እጅግ በጣም ደስ የሚል እንቅስቃሴ ነበር። ጎልም እንግዲህ አስቆጥሯል ማለት ነው። እናም ሲቲ የት እንደገባ በዛሬው ጨዋታ አይታወቅም። ለማንኛውም ጥሩነቱ ይሄንን ዋንጫ አርሰናል ስለበላ ፕሪሚየር ሊጉን አይበላም ማለት ነው። ለነገሩ ያው ማን አለ ሁሉም እንግዲህ በአዳዲስ አሰልጣኝ ነው እና ለማንኛውም ኮንግራት ፋሚሊዎች ይመሳችሁ። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው፣ ይሄ ነው የዋንጫ ባለቤቱ። ተመልከት፣ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሽልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው ማለት አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ጨዋታ ላይ
ብርክ እንዲለው አድርገናል። አሁን አንድ ጥያቄ ነው የምጠይቃችሁ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊ ነገር። ቀጣይ ፕሪሚየር ሊግ ላይ የምቋጥሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኝ አትችሉም። ማንዬ እኔ ሀሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንማ ይኸውልህ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው። ከሞን ገነርስ 3-0 ልጥፍ ማንዬ ምድራዳዊ ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነን ሻምፒዮን። ኧረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው? ወዴት እየሄደ ነው? እኔ ቀኝ ግዛት እንዳይዙት እየፈራሁ ነው። ለማንኛውም ትሪን የበላችሁት ግን ማለት ነው። ማን ነው አሁን አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ የቀጠረው፣ ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና እንትኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ለማንኛውም ቲጂ ቻናሌ ላይ 3 ተከታታይ ቀን ከዛሬ ጋር ዛሬም ለካ በልታ 4 ተከታታይ ቀን ያፈነዳነው ትኬት ግቡና ተመልከቱ። ቲጂ ቻናሌ የወርዳ 99 የውጭ ሀገር ድርጅት ላይ ተጫውተን ማለት ነው። የሚገርም ትኬት 4 ተከታታይ ቀን በልተናል። የወርዳ 99 በደሰረች ከ1000 በላይ ተከታይ ያለው ቻናሌን ታገኘዋለህ ማለት ነው። እና ይሄው ነው ትሪን የበላችሁት ግን አስተውሳችሁ